ፋይዳ ወይም ዲጂታል አይዲያቸው ላይ ያለውን የስም ስህተት፣ የስልክ ቁጥር ስህተትና የአድራሻ ስህተት እንዴት አድርጋችሁ ማስተካከል እንደምትችሉ በዚህ በአጭር ቪዲዮ ማሳያችኋል። ይህ ቪዲዮ እስከ መጨረሻ ከታተላችሁ እንዴት አድርጋችሁ በራሳችሁ ኤዲት ማድረግ እንደምትችሉ በዚህ ቪዲዮ ማሳያችኋል። የዩቲዩብ ቻናል ሳብስክራይብ እና ላይክ ማድረግ ጀምሩ። እስከ መጨረሻ ከታተላችሁ በራሳችሁ እንዴት አድርጋችሁ መስራት እንደምትችሉ በዚህ ቪዲዮ ማሳያችኋል። የዚህ ቻናል እስከሆናችሁ ይህ ቪዲዮ ላይክ ማድረግ ጀምሩ። ከዛ ሳብስክራይብ አድርጉ። እስከ መጨረሻ ተከታተሉ። ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ቀጥታ ኔሽናል አይዲያችሁ ላይ ወይም ፋይዳ ዲጂታል አይዲያችሁ ላይ እንዴት አድርጋችሁ ስማችሁን፣ ስልካችሁን እንደኛ ደግሞ አድራሻ ስህተት ካለ እንዴት አድርጋችሁ በስልካችሁ ብቻ ማስተካከል እንደምትችሉ ዛሬ እንግዲህ በደንብ አሪፍ የሆነ ቪዲዮ ሰርችላችኋለሁ። እናንተ ይሄን ቪዲዮ እስከመጨረሻ መከታተል፣ ከዛ ደግሞ ኤረር ካለ ኤረራችሁን እንዴት አድርጋችሁ ማስተካከል እንደምትችሉ በዚህ ቪዲዮ ማሳያችሁ ነው። ለዚህ ቀጥታ አሁን ወደ ጉግል ፕላትፎርም እንላለን። ጉግል ላይ ከሄዳችሁ በኋላ ሰርች አድርጋችሁ እንዴት አድርጋችሁ ማውጣት እንደምትችሉ አንድ ባንድ ስቴፑን እንግዲህ ጉግል ከከፈተን በኋላ ጉግል ክሮም እንግዲህ እናንተን መክፈት ይችላል። ምን ያለ ኔሽናል አይዲ የሚለውን ኔሽናል አይዲ የሚለው እዚህ ጋር መጀመሪያ መጥቷል። እንግዲህ ኔሽናል አይዲ የሚለውን አንዴ እንከፍታለን። ኔሽናል አይዲ የሚለውን ከከፈታችሁ በኋላ እዚህ ጋር ሰርች ባሩ ላይ ኔሽናል አይዲ የሚለውን መጥቷል። ከዛ እሱን አንድ ጊዜ እንነካለን። እሱ እንደዚህ ከነካችሁ በኋላ ቀጥታ ወደ አይዲ ዶት እናንተ እንደዚህ ሰርች ማድረግ ትችላላችሁ። id.gov.et የሚለውን ሰርች ማድረግ ትችላላችሁ። ከዛ እዚህ ካሉት አማራጮች ውስጥ እናንተ መጀመሪያ እንግዲህ ይሄ በትክክል እንዲያሳይ ለእናንተ እንዲያሳይ በቀኝ በኩል ያለችው 3 ነጥብ ነክታችሁ ወደ ዴስክቶፕ ሳይት የምትለው ነገር አንድ እንነካለን። እዚህ ጋር ዴስክቶፕ ሳይት የሚላለን አንድ እሱን ከነካም በኋላ በትክክል ያሳያል። ወይም እንደ ኮምፒውተር እንዲያሳይ ከፈለጋችሁ እሷ መልካት ነው እንግዲህ የሚጠበቅባችሁ። እሱን እንደዚህ ከነካችሁ በኋላ እዚህ ጋር አፕዴት ዩር ፋይዳ የሚላለን አፕዴት የሚለውን አንድ ጊዜ እንነካለን ማለት ነው። እንግዲህ መረጃችን አፕዴት ወይም እንቀይር ስለሆነ አፕዴት የሚለውን አንድ ጊዜ እንነካለን። እሱን ከነካችሁ በኋላ እንግዲህ እዚህ ጋር ምን ያደርጋል? ዌልካም ቱ ዘ ፋይዳ ሬዚደንት ፖርታል የሚላል እሱ ጋር እንግዲህ በትክክል ይሄን ስቴፕ ያያችሁ እናንተ መከተል አለባችሁ ማለት ነው። እንግዲህ እንዲከተላችሁ መጀመሪያ እንግዲህ ከዚህ እናንተ የምትጠበቀው ኔሽናል አይዲ ላይ ያለችው ወይም ፋን ነምበር 1 ለብቻ 16 ዲጂቷን ለብቻ እንግዲህ ቁጥሩን ልታውቁ ይገባል። ካልሆነ ደግሞ ኮፒ አድርጋችሁ የሆነ ቁጥር ለከሰፋችሁ በኋላ መጥቶ ፔስት ማድረግ ነው የሚቀለው ማለት ነው። እዛ እንግዲህ 16 ካራክተር የሚላል እሱ ላይ እኔ ሴቭ ያደረኩት አለ። እሱን ቁጥር እንግዲህ ቀጥታ አስገባለሁ ማለት ነው። እኔ ራስ መጀመሪያ ሴቭ ስላደረኩ አሁን ቁጥሩን ጭኛለሁ። እንደዚህ ካደረግን በኋላ እንግዲህ ፕሮሲድ የሚለውን አንድ ጊዜ እንነካለን። ቀጥታ ልንገባ ስለሆነ ማለት ነው። ስለዚህ ፕሮሲድ የሚለውን አንድ ጊዜ ነካለሁ። ፕሮሲድ የሚለው ከካሽ በኋላ ቬሪፋይ ያደርግና ሜሴጅ ወደ ኔሽናል አይዲ ጋር የተገናኘ ስልክ ቁጥር ላይ ሜሴጅ ይሄዳል። ያ ሜሴጅ ደግሞ ኮንፊርሜሽን ኮዱን ከዛ መተን እንግዲህ እዚህ ጋር እናስቀምጣለን። ከዛ ቬሪፋይ አድርገን እንድንገባ የሚያደርግ ማለት ነው። ስለዚህ ኦቲፒ ሜሴጁ ወደ የሚሄዳል ወደ መጀመሪያ ሬጂስተር ባደረግነው ስልክ ላይ ነው እንግዲህ የሚሄደው። እሱን ቁጥር እንግዲህ ከሜሴጅ አውጥተን አምጥተን እዚህ ጋር ፔስት ነው የምናደርገው። ለምሳሌ ወደኔ አሁን ገብቷል 58 62 10 የሚለው ተቀበል ከዛ ቬሪፋይ ይላል ማለት ነው። ቬሪፋይ ካደረኩኝ በኋላ ወደ እኔ መረጃ ነው ቀጥታ የሚሄደው። ያን የኔ ሲም ምናምን ሴሌክት አድርገህ አንድ በአንድ ኢደር ያለበትን ፓርት እንዴት አድርገህ ኤዲት ማድረግ እንደምችል እንግዲህ እናንተ ማስያችሁ ነው። እዚህ ጋር እንግዲህ አፕዴት ዲሞግራፊክ ዳታ የሚላል ኮሬክት ዲሞግራፊክ ዳታ ትራክ ሪኩዌስት ስታተስ ሎክ አንድ አልኖክ ኢንታይፕ የሚላል ይሄ አማራጮቹ ምናምን አላቸው ቅደም ተከተል። ስለዚህ እዚህ ጋር እንግዲህ እኔ ጋር አንድ በአንድ መቀየር ያለብን ነገሮች ወይ ኮሬክት ዲሞግራፊክ ዳታ የሚላል አንዱን ሁለተኛ ዙር ላይ ሁለተኛ ቦታ ላይ ያለችዋን የኔን ሲም እንግዲህ የኔን ኢሜጅ ከስራ መጥቷል። እኔ ነኝ እንግዲህ ለእናንተ እንዳይሳይ ነው እንትን ያልኩት ምክንያቱም ኮፒራይት ዩቲዩብ ላይ እንዳይዘኝ ፈልጌ ነው። እዚህ ጋር እንግዲህ ኖታይስ የሚላል ትክክል የተቀመጠ በቀይ የተጻፈችው ነገር ማንበብ አለብን። ኮሬክሽንስ መስት ማች ዘ ዲቴል ፕሮቫይድ ኢን ዩር ኮንሰንት ፎርም መጀመሪያ ኮንሰንት ፎርም ላይ ያቀረብነው መረጃ ጋር በደንብ የሚገናኝ ነገር መሆን አለበት። ወይም እኛ አሁን አፕላይ የምናደርግበት ከመጀመሪያ መረጃ ጋር የሚገናኝ መሆን አለበት። እዛ በተጨማሪ ደግሞ ኤኒ ሚስ ማች ዊ ሪዛልት ኢዝ ኢሚዲየት ሪጀክት ይላል። ይሄ ማለት በጭራሽ ከነዚህ ጋር የማይገናኙ ነገሮችን ማድረግ ከሆነ ሪጀክት የሚደረገው እንጂ በጭራሽ ተቀባይነት አያገኝም የሚለውን አስቀምጠዋል። ስለዚህ ከመጀመሪያ መረጃ ጋር የሚገናኙ ነገሮችን ነው እንግዲህ እዚህ ጋር አፕላይ ማድረግ የምችለው ማለት ነው። ስለዚህ ይሄ በትክክል ከሆነ ወደ ላይ ስክሮል አድርገን ምን እናደርጋለን? ኤዲት የሚለውን እንነካለን። አሁን እዚህ ጋር እድሜ ከሆነ እድሜ ሴት ካለበት እድሜ ይቀይራሉ ማለት ነው። ኤዲት የሚለውን አንድ ጊዜ መንካት አለብኝ። ለምሳሌ እዚህ ጋር ኤዲት የሚለውን እንነካለው። ኤዲቲንግ ቲከር ዋል። ስለዚህ እዚህ ጋር የምን ኤዲት ችግር ነው ያለበት ማለት ነው። የእድሜ ችግር ነው ያለበት። እዚህ ጋር 1993 ተወልዷል የሚለውን 1994 የሚለውን አስቀምጣለሁ። በአውሮፓ ያለውን ደግሞ 2002 ብሎ አስቀምጣለሁ ማለት ነው። እዚህ ጋር እሱን አሁን እንደዚህ ከከፈትን በኋላ ኤዲት
የምትል ቦታ አለች። እሷን አንድ ጊዜ ነክቼ እንደገና ኤዲት የምለውን አሁን 94 አድርገ ቀይራለሁ። እንግዲህ ኦኬ ካልኩ 94 አድርጎ አስቀመጠ ማለት ነው። ኤዲት ማድረግ ሲፈልግ ኤዲት የምትሏን ጽሁፍ ከነካችሁ በኋላ ብራውዘሩ ቲክ የሚያደርግበትን አማራጭ ነው እንግዲህ የሚያመጣልን ማለት ነው። እዚህ ጋር ከስር ስም እንደምትመለከቱት ስም በትክክል ያልተጻፈ ምናምን አጋጣሚ ካገኛችሁ እኔ አሁን መቀየር የፈለኩት አንደኛ ስልክ ቁጥር መጨመር እፈልጋለሁ። ካለ ደግሞ የቴሌ አድራሻችሁን እናንተ ያላችሁበትን ለምሳሌ ኢትዮጵያ ውስጥ ናችሁ፣ ነገር ግን አዲስ አበባ ሊል ይችላል፣ ሐዋሳ ሊል ይችላል። የቦታው ስለሚለይ እሱን ኤዲት ማድረግ ሲፈልግ ብቻ ነው ይሄን መቀየር የምንችለው ማለት ነው። እኛ በፈለግነው ስታይል መቀየር እንችላለን። ነገር ግን ከመጀመሪያ እኛ አፕላይ ካደረግነው መረጃ የሚገናኝ መሆን አለበት። ሙሉ የኛን ስም መቀየር ሳይሆን የስሞቹ ስፔሊንግ ሴት መሆን አለበት። ስልክ ቁጥር ሙሉ መቀየር ሳይሆን የስልክ ቁጥሩ ችግር መሆን አለበት። እኛ ደግሞ ይሄን ከጨረስን በኋላ አፕላይ የምናደርግበት ሰዓት ላይ ተቀባይነት እንዲያገኝ የምናደርግበት ይሆናል ማለት ነው። እዚህ ጋር ደግሞ ለምሳሌ ኢሜል ቦታ ላይ ለምሳሌ እንደዚህ ብትነኩ አይሰራላችሁም። ምክንያቱም ኤዲት የሚለውን ፓርት አንድ ጊዜ መነካት አለብኝ። አሁን እዚህ ጋር ምን አደርጋለሁ? ለምሳሌ ኢሜል ማስቀመጥ እችላለሁ እና ለምሳሌ እዚህ ጋር ኢሜል ማስቀመጥ ስለሚፈልግ ለምሳሌ ኢሜል አስቀምጫለሁ። ከዛ ደግሞ ከስር ምን አለ? ሪጅን አለ። ሪጅን ለምሳሌ በሲሰት አሁን ደቡብ ምዕራብ የሚል ላይ ነው እኔ የተመዘገበው ከፋ የሚል ቦንጋ ብሎ የተቀመጠበት የራሱ አማራጭ አለ። ይሄ ለእናንተ የማይሰራላችሁ ከሆነ ይሄ ማለት ምን መሰላችሁ? ለምሳሌ አዲስ አበባ አካባቢ ላይ ሆናችሁ ደቡብ ላይ ብትመዘገቡ፣ ሐዋሳ ላይ ሆናችሁ ኦሮሞ ክልል ላይ ብትመዘገቡ፣ የፈለጋችሁ ቦታ ላይ ተመዝገቡ በሲሰት የተመዘገበ ካለ ለማሳከል የሚሆን ነው ማለት ነው። ስለዚህ ይሄ ፕላትፎርም እስከ መጨረሻ ከነጋ ቀጥሎ እኔ የምነግራችሁ ነገር አለ። አሁን ይሄ ሁሉ ከቀየርኩ በኋላ ሳብሚት ማድረግበት ነገር አለ። አጠቃላይ የቀየርነው ነገር ልክ ነው ማለት አይደለም። ሪጀክትም ሊደረግ የሚችለው አክሴፕታንስ ማግኘት የሚችለው በማን በኩል ነው? በኢኒሺያል አይዲ ሳፖርት ቲሞች ነው አክሴፕታንስ የሚያገኘው። ይሄ የቀየረበት ቅያረ ልክ ነው አይደለም የሚለው ግምገማ ተገምግሞ ልክ ከሆነ ሪጀክት ይደረጋል። ካልሆነ ደግሞ ሪጀክት ወይም አክሴፕት የሚደረገው እኛ አፕላይ ባደረግነው ልክ ነው። ነገር ግን እኛ አክሴፕት እንዲያደርጉ የሚያደርገኝ ነገር ምንድነው? ያ ኤዲት ያደረግነው ነገር በትክክል ኤዲት የተደረገ ከሆነ ነው። ካልሆነ ደግሞ ሪጀክት የምደረገው እኛ በቀየረው ልክ ሊቀየር አይችልም። ምክንያቱም አሳማኝ የሆኑ ነገሮች መሆን አለበት ማለት ነው። ዝም ብሎ መቀየር ሳይሆን ለምሳሌ የኔን ስም እንደፈለኩ መቀየር አልችልም። የሆነ ነገሩ ነው መቀየር አለበት እንጂ ሙሉ በሙሉ ስም መቀየር አይደለም። ይሄ ደግሞ ተቀባይነት ማግኘት የሚችል ነገር እንዳለበት ነው ከተረዱ ብቻ አክሴፕት የሚያደርገው። ስለዚህ እዚህ ጋር ያለችው ደግሞ እንደዚህ ሁሉን ከቀየራችሁ በኋላ እንግዲህ ኤዲት ያደረኩበት የመጀመሪያና የሁለተኛ ልዩነት አለ። አሁን እዚህ ጋር ኤዲት የምለው በመጀመሪያ ቲክ ያደረገበት አለ፣ እሱን አጠፋለሁ። ስለዚህ እዚህ ጋር ያለችው ኢንቫሊድ ብሏል። ለምሳሌ አሁን አክሴፕታንስ የለውም ማለት ነው። ኤዲት የምለውን አንድ ጊዜ ነካለሁ፣ እንደገና ምን አደርጋለሁ? ይሄን ሙሉ በሙሉ አጠፋለሁ ማለት ኢሜል ያስቀመጥኩበትን አጠፋለሁ ማለት ነው። ስለዚህ አሁን ኤዲት የምለው አንድ ከነካው ይቀበላሉ ማለት ነው። ስለዚህ ኔጌቲቭ የነበረውን አጠፍታለሁ። ስለዚህ እናንተም እንደዚህ አይነት የሲም ሴት ካለባችሁ፣ የስልክ ቁጥር ሴት ካለባችሁ፣ የተለያዩ ችግር ካለባችሁ እናንተ በቀላሉ በዚህ መቀየር ትችላላችሁ ማለት ነው። እናንተ ደግሞ ሳብሚት ብታረጉበት እዚህ ጋር የሆነ ፕሩፍ አድሬስ የሚላለ ፕሩፍ አይደንቲቲ የሚላለ ፕሩፍ ኮንሰንት ፎርም የሚላለ እሱን ዳውንሎድ ማድረጋችሁ ፕሪቪየስሊ አፕሎድ የተደረገውን ዳውንሎድ አድርጋችሁ ማየት ነው። እዚህ ጋር ዳውንሎድ አድርጋችሁ ፋይሉን መጀመሪያ ዶክመንት አፕግሬድ ያደረግንበትን እዚህ ጋር ለመቀበል ያክል የምንጠቀምበት ነው። ዳውንሎድ ነው ያደርጋሉ ማለት ነው። ስለዚህ ያለው መረጃ ይሄን ይመስላል። እናንተ እንግዲህ ሀሳብ አስተያየታችሁ ጥያቄ ካላችሁ ደግሞ መጥተት ትችላላችሁ። አንዳንድ ቦታ ላይ ለእናንተ እንዳይታይ ያደረኩት ነገር በውስጡ የሰራው ነው እንትን ያልኩት ምክንያቱም ለኮፒራይት ላይ የተዳው ነገሮች እንዳያጋልጠኝ ለማለት ነው። እንግዲህ ሼር ለማድረግ መከርኩት ማለት ነው። እናንተ ጥያቄ አስተያየት ሀሳብ ካላችሁ ከዚህ ጋር በተገናኘ መቀየር ያለብኝ ነገር ማሳካት ያለብኝ ነገር ደግሞ ይሄን ቪዲዮ ብትሰራል የምትሉትን ነገሮች ከስር ሜሴጅ ቦታ ላይ ማስቀመጥ ትችላላችሁ። ሳይነበረን ቆይታ በእጅግ አድርገን አመሰግናለሁ። ተጨማሪ መረጃዎች ማግኘት ከፈለጋችሁ የቴሌግራም ወይም የተለያዩ ሊንኮች ማግኘት ከፈለጋችሁ ሜሴጅ ቦታ ላይ ያለችው ቴሌግራም ሊንክ ነክታችሁ ወደ ቲክቶክ ሊሆን ይችላል ከፈለጋችሁ ወደ ቴሌግራም ከፍታችሁ የተለያዩ መረጃዎችን ማግኘት ትችላላችሁ። ቀን በቀን ፖስት የሚደረጉ ነገሮችን ማግኘት ከፈለጋችሁ ቴሌግራም እንድትቀላቀሉ ዘንድ እናንተ አሳውቃለሁ። ማለት ደግሞ ከዚህ ጋር የሚገናኙ ነገሮችም ቢሰራልን የምትሉ ነገር ካለ ኮሜንት ላይ አስቀምጡልኝ። ለነበረን ቆይታ እጅግ አድርገን አመሰግናለሁ። በሌላ ቪዲዮ እስከምንገናኝ በያላችሁ በእግዚአብሔር ሰላምታ ይብዛላችሁ። ወዳችኋለሁ። ቻው